እንዳንቺ የሚያምርበት ዛሬ ዳም ዋው እንግዲህ ማነውን ማናት ሴትም ወንድም ሊሆን ይችላል ግን ዋናው ነገር የሆነ ሰው እምር ድምቅ ብሎ ምናይበት ሰዓት ላይ ደርሰናል ስለዚህ ፕሮግራሙን አይተን እንመለስ ከውበት በላይ yes ሰላም ለምን እያዘጋጀሽው ነው ለምን እየተዘጋጀ ነው ይሄ ምንም አይነት ለቅቅል ከጧት ጀምሮ ነው የምሰራው ከጧት ሳይሆን ያው 6 ሰዓት በኋላ ነው የምጥደው 6 ሰዓት በኋላ ዛሬ ሌላ ስራ ብሰጥሽስ ምን አይነት ስራ ከዚህ ቀላል ይላል ደንበኞችሽን እንትን ካላሽ ይሄን የት ነው የምታደርጊው ነው እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ ጁላይ 25 የኢሲደብሊ 2026 ዋና ዝግጅት ቀን በዋሽንግተን ዲሲ ኮንቬንሽን ሴንተር ለቤተሰብ ለባለሙያዎች ለስሞል ቢዝነስ ኦነርስ ለተማሪዎች የሚያበረታቱና ጠቃሚ መረጃን የሚሰጡ በንግድ በጤና በአይቲ በፋይናንስና ዘርፈ ብዙ ጉዳዮች ላይ ብዙ አትርፈው የሚውሉበት የሙሉ ቀን ዝግጅት 10 ዓመታት ጠንካራ የማህበረሰብ አብሮነት አንድ የሚያስተሳስር የማይረሳ ቀን በፍቅርና በሰላም በለቱ ልናዩት እንወዳለን ሮበርት ሳባላ ጌጤማ ጌጤ ጫላ ዛሬ ያሳሰበኝ ደንበኞችሽ ምሳቸው ምን ይበሉ ነው ያሉ የለመደልሽ ይመስላል ብዙ ድንች ነው የምትቀቂው ብዙ አመት ሆኖኛል እዛ ከጀመር እግዚአብሔር ይመስገን ምንም አይነት ደህና ነው ምን ያህል ጊዜ ሰራሽ ቢያንስ 4 አመት ይሄንን ስራ እንዴት ጀመርሽ እንደጋጣሚ ያበቆሎ ነበር መጀመሪያ የጀመርኩት ከዛ ሰው ድንች ምናምን ጀምርና ሲሉኝ ያው እዛው ጀመርኩ በዛው ያው ሄደልኝ ያው እዛው ቀጠልኩ ማለት በቆሎ ደግሞ እኮ የወቅት ስራ ነው የሆነ ወቅት እየጠበቀ ነው ከበቆሎ ጋር ሌላ ምን ሰሪ ነበር በፊት ያው የሰው ልብስ ማጠባለሁ የእንጀራ መጋገራለሁ እንደዛ ሰራ ነበር ህይወት እንዴት ህይወት ምንም ማለት ያው እንደጊዜው ምንም አይደለም ቆንጆ ነው ሁለን እንገባለን የለት ኩርሻ አናጣም እግዚአብሔር ይመስገን ባለትዳር ልጆች አሉኝ 3 ልጆች አንድ ሴት ሁለት ወንድ ስንት ናቸው አንዱ 21 አመቱ ነው የመጀመሪያ ልጅሽ ማለት ነው እሺ ሴቷ 16 ወንድየው ደግሞ 9 አመት አያልኩልሻል አንዱ አሁን እንትን ዩኒቨርሲቲ ምን ላይ 12 ጨርሶ ያው ውጤት አልመጣላትም ያው እሑድና ቅዳሜ የከፈልኩ አስተምራለሁ ባለቤትሽስ ምን ይሰራል ባለቤቴ በፊት ፒያሳ አስተንግዶ ነበር የሚሰራው አስተናጋጅ ነበር ኦኬ ያው ትምህርት ቤት ጥበቃ ነው የሚሰራው ወደ ጥበቃ ነው መስተንግዶ ሌላ ቦታ ለመስራት አላገኘም ሞክሮ ነበር ግን አላገኘም ጌጤ ነች ጌጤዋ የሚታገዛች ያው በስ ስፖርት ላይ እንዴት ነሽ ምንም
ስፖርት እንትን አይደለም። ሴቷ ልጄ ግን ኳስ ትጫወታለች። መሀለኛ ማለት ነው። ለትምህርት ቤት ያው በትምህርት ቤት መሰለኝ ብቻ የሆነ እንትን አላቸው ነው። ክለብ አልገባችም። አሁን ግን እንትን ያለች ነው። 2 አመት ሆኗታል ከጀመረች። ያው ወደዛ እየሄደች ነው። ይሄ አሁን ምን ያህል ሰዓት ይፈጅብሻል? ግዢው አለ፣ መቀቀሉ አለ፣ መሸጡ? ድንቹ ያው ጠዋት ነው የምገዛው። ስንት ሰዓት ትወጫለሽ ከቤት? 3 ሰዓትም 4 ሰዓትም እወጣለሁ። እዛ አጥባለሁ። 6 ሰዓት እጥዳለሁ። እስከ 9 ሰዓት ይበስላል። በከሰል ስለሆነ ረጅም ሰዓት ስለሆነ ከዛ ቢያንስ እስከ 1 ሰዓት እስከ 2 ሰዓትም ይጨርሳሉ ማለት ነው። አሁን ማን ያግዝሻል? ይሄን ገዝተሽ ስትመጪ? ማንም ራሴ ነኝ። እስቲ ስለ ልጅነትሽ አጫውሽን ትንሽ። እኔ አምቦ ነው የተወለድኩት። እዛው ነው ያደግኩት። ትምህርት እስከ 8 ተምሬያለሁ በኦሮምኛ። ከዛ በ2000 ወደ አዲስ አበባ መጣሁ። እንዴት በምን አጋጣሚ መጣሽ? አጋጣሚ ያው ዝም ብዬ ነው የመጣሁ። ማለት አዲስ አበባ ያው በፊትም ህልሜ ነበር አዲስ አበባ ለመኖር። እሺ። እና እንደ አጋጣሚ ያው ጠፍቼ መጣሁ ከቤተሰብ። ሳትናገሪ ምንም ሳትይ? አዎ ያው እነሱ አልወስድሽም ሲሉኝ ያው መጀመሪያም ስለምፈልግ ወደዚህ መጣሁ። ምኑን ነበር የምትፈልጊው? አዲስ አበባ ማየት መኖሩን በቃ ፈልግ ነበር። ምን ሲወራ ሰምተሽ? ማለት በቃ አዲስ አበባ በጣም በቃ የሆነ ልዩ ነገር ይመስለኛል። ማለት እንደዚህ ይመስል ነበር ሰው ሲያወራ አዲስ አበባ ሄጄ መጣሁ ምናምን ሲል በዛ በቃ ለማየትም በቃ ለመኖርም ፍላጎት ነበረ። ይመጣ እና እንደ ጠፋሽ በቃ እዚሁ ቀረሽ ወይስ? እዚሁ 5 አመት ምናምን ቆየሁ። ቤተሰብ ሳላቅ ማለት እንትን ሳላገኝ ማን ጋር ቆየሽ? እንደ አጋጣሚ ወደዚህ ስመጣ መናራ ሰው አገኘሁ፣ የማውቀው ሰው ማለት ነው። እዛ የምታውቂው ነበር? እሺ። እነሱ ሲያመጡ ያው የሰው ቤት አስገቡኝ። ከዛ ያው የሰው ቤት እየሰራሁ መኖሪያ ቤት እና በዛ ያው እዛ 1 አመት ከምናምን ቆየሁ እዛ ቤት። ከዛ ያው ሰፈሩን ስላመድ ያው ወደ ሌላ ቤት እንደዛ ያልኩ ቆየሁ ማለት ነው። 3 ቤት ሰራሁ። ከዛም በኋላ ተከራይቼ መኖር ጀመርኩ ከጓደኞቼ ጋር። ተመላላሽ ስራ ጀመር። ማብሰሉን ምናምን እየተመላለሽ? እንደዛ ጀመርኩ። እንደዛ የኖርኩ ያው ከባለቤቴ ጋር ተገናኘ ማለት ነው። በምን አጋጣሚ ተገናኘሽ? ሆቴል ውስጥ ነው የተገናኘነው። እሱ አስተናጋጅ ነበር፣ እኔ ደግሞ እንደ አጋጣሚ ብርጭቆ አጠባ ነበር የገባሁት። እዛ ተገናኘን ማለት ነው። መኖርሽ ፈታኝ ጊዜ መቼ? ኑሬ ፈታኝ የሆነ ጊዜ ሴቷ ልጅ የወለድኩ ጊዜ ያው ሁላችንም ስራ አጥተን ነበር በዛን ሰዓት ነው። ከዛ በኋላ ያው እኔም እየተሯሯጥኩ እሱም እየተሯሯጠ ስለሆነ ብዙ ምን ነበር የዛኔ? እሱ ያው መስተንግዶ ነበር መጀመሪያው ነው። ስንገናኝም እንደዛ ነበር። አጋጣሚ ስራ ፈቶ ነበር። በዛ ነው። እግዚአብሔር ይመስገን የዕለት ጉርሻ አጥተን አናውቅም። ይሄኛው ዓመት እንግዲህ እየተገባደደ ነው፣ ወደ መጨረሻው ደርሰናል። ለዚህ ዓመት አሳካዋለሁ ያልሽው የነበረ ፕላን ያደረግሽው ነገር ነበር? ተሳካሻቸዋሉ? ተሳክቷል? እንዴት ነበር ዓመቱ? ዓመቱ ቆንጆ ነው፣ ግን ምንም አስቤ አላውቅም። ማለት ይህን አሳካለሁ ይህን አደርጋለሁ የሚለው የለኝም። ግን ያው ሳገኝ አደርጋለሁ እንጂ ያው እንትን የማይሆን ህልም አልሜ አላውቅም። ያው ሰርቼ የልጆቼ እንትን ነገሮች ማድረግ ነው እንጂ እንግዲህ ፈጣሪ ያቀረ ደግሞ ፈጣሪ ያውቃል። የየዕለት ኑሮ ነው አይደል? የየዕለት ገቢ ነው። የየዕለት ነው። አንድ ቀን አልሰራሽም ማለት እናንተ ቤት ምን ይፈጠራል? ያው ብር እጄ ላይ አይኖርም። ያው ያችን የሚያመጣባትን ብር ያወጣፋል ነው ማለት ነው። ያው ደግሞ ዱቤ ያመጣል ነው። አጋጥመኛል ብዙ ጊዜ። የሚቀርበት የሆነ ጉዳይ ይኖረኛል። እንደዛ ስቀር
ያው ያለኝን አጠፋና የልጆቼ ያው እንትንና ያው ደንበኛዬ ደግሞ ዱቤ ይሰጠኛል። ለዛ ያረኩ ትነዳለሁ ማለት ነው። ራፍተን እንደዚህ ወጣት ያለሽ ከተማው ኮሜንት ታደርጋለሽ? አጣ አሁን ይሄ የታከባቢ አቁ ጭራሽ አጥቶች አልወጣም። እንደዚህ እንትን ብዬ ከፒያሳ አልፌ አላውቅም። በታች በላይም ደግሞ ከአዲሱ ገባ በላይ ብዙም ይቻላል። ታይቃኝሽ ከተማ እሺ እንዴት ዋላችሁ? ሰላም ነው? እንዴት ነሽ? ሰላም ነው? ምራጭ ጌጤ እንዴት ነው? ወደድሽው? ቆንጆ ነው። እሺ ለዚች ለመረጠችው ደግሞ አማራጭ የሚሆን ጫማ ሂል ነገር አትሞክሪም? አይ ዛሬ ሞክረሽ ባታውቂው ራሱ ብትሞክሪ መልካም ነው። አይ ቆመቴ የማይፈቅድም ረጅም ነሽ። ቢወርቅ ደግሞ ችግር ይመጣል። አመሰግናለሁ። እግዚአብሔር ይስጥልኝ። እናመሰግናለን። መልካም ቀን። ቀምሰውት ሁሌም በልዩነት የሚመርጡት ከምንጩ በላቀ ጥራት ተዘጋጅቶ የቀረበ ለወዳጅ ዘመድ በስጦታ ቢያበረክቱት ፍቅርን የሚያደረጅ ይቅመሱት። የቡናችንን ጣዕም ልዩነት ይመሰክራሉ። ሰብስክራይብ ያድርጉና የመጀመሪያ አንድ ቡናውን በእኛ በነፃ ይውሰዱ። ብላክ ላየን ካፌ 10 ወርቃማ ዓመታት አንድ ታሪካዊ ቀን ጁላይ 24 የ10ኛ ዓመታችንን አስመልክቶ ልዩ የራት ግብዣ በሂልተን አሌክሳንድሪያ ማርክ ሴንተር። ድል ያለ የራት ግብዣ በተወዳጆቹ ድምፃውያን ብዙአየሁ ደምሴና ህብስት ጥሩነህ በታዋቂው ራስ ባንድና በዲጄ ሉዳ ታጅበው በሚያቀርቡት ላይቭ ሚውዚክ እየተዝናኑ ያማረ ምሽት ከኛ ጋር ያሳልፉ። እንዲሁም ይህ ዝግጅት እንዲህ አድጎና ተጠናክሮ ተጽዕኖ መፍጠር እንዲችል ከጎናችን ሆነው ያገዙንን የረጅም ዓመታት አጋሮቻችንን የምናመሰግንበትና ዕውቅና የምንሰጥበት ልዩ ምሽት ነው። ምሽቱም በከፊል የአእምሮ እድገት ውስንነት ላለባቸውና ልዩ ድጋፍ ለሚያስፈልጋቸው ኢትዮጵያውያንና ኤርትራውያን ቤተሰቦች ድጋፍና ግንዛቤ ማስጨበጫ መርሃ ግብር ይዟል። ቲኬቶቹ ከማለቃቸው በፊት በቶሎ ይግዙ። Empower the Community Weekend. ሰላም ሰላም፣ እንዴት ናችሁ? ሰላም ነው? እንዴት ነው? እስቲ ቆንጆ አበሻ ልብስ በጣም ሌላ ሐሳቧን ሊያስቀይር የሚችላል ለምትያለ
በቅርብ እያሰብሽ ነበር አበሻ ልብስ? አስቤ አላውቅም። እስካሁን ቆይታ እንዴት? በጣም አሪፍ ነበር። ደስ ይላል። እግዚአብሔር ይስጥልን። በጣም እናመሰግናለን። ለዚህ ወጣ ብዬ አላውቅም። ያው ስራ ነው። ወደ ስራ ነው እንጂ ወደ ሌላ ምናምን ሄደን አናውቅም። ይሄን ፕሮግራም አይተሽ ታውቂያለሽ? አውቃለሁ። ስታይ ምን ታያለሽ? በጣም ደስ ይላል። እግዚአብሔር ይስጣቸው እላለሁ። በጣም ጥሩ ያዘነው እንድደሰት ስለምታደርጉ በጣም ደስ ይላል። ቆንጆ ነው። በጣም ይበል የሚያሰኝ ነው። አዎ ቲቪ ላይ ስታይ እውነትም አይመስልም ማለት እንደዚህ ስታይ ደግሞ በጣም ይበልጥ ደስ ይላል። ሰናበይ ቆንጆ ቀን አሳልፊ። ዋና ስራችን አንቺ ፏ ማድረግ ነው፣ ደስ እንዲልሽ ማድረግ፣ ቀንሽ እንዲያምር ማድረግ። እሺ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ፕሮግራሙ ስሙ ምንድን ነው? እሑድን በኢቢኤስ መሰለኝ። እሑድን በኢቢኤስ ስለሚቀርብ ከውበት በላይ ይሰኛል የፕሮግራም። የሚሰራ ሰው የምናበረታታበት ቆንጆ ቀን እንዲውል የምናደርግበት ፕሮግራማችን ዛሬ ቀኑ ያንቺ ነው። አመሰግናለሁ። እናመሰግናለን። መልካም ቀን። እንዴት ዋላችሁ? ሰላም ናችሁ? እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። አቢሲኒያ የልባችሁን መሻት ያደርሳል። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። ዘናሽ እንዴት ነበር? በጣም አሪፍ ነበር። ቆንጆ ነው በጣም። እንዴት ነው ሞሮኮ የመጀመሪያሽ ነው? አዎ። ስሜት ምን ይመስላል? በጣም አሪፍ ነው፣ ደስ ይላል። መልካም። ከቤተሰቦችሽ ጋር ደግሞ ቆንጆ እራት እንድናሳልፍ እስቲ ደውይላት እና ለባለቤትሽ ልጆችሽም አንድ ላይ ከቻሉ መኪና እንልክላቸዋለን ይመጣል። በቃ ዛሬ ካሳንቺስ አካባቢ ቆንጆ ስራ አግኝቼ ነው መታችሁ ይልኝ ባያቸው። ሄሎ የሆነ ወደ ካሳንቺስ አካባቢ የሆነ ስራ አግኝቼ ነው መተህ እንድታይ ፈልጌ ነው። አሁን መኪና ይመጣላል። ካሳንቺስ የት አካባቢ? በቃ መኪና መጥቶ ይወስዳል። ልጆቹን ይዘናል። ልጆቹን ይምጣ? አዎ ሁላቸውም ሶስቷል። አንቺ እስከዛ ፀጉርሽን ተስ
እንዴት አመሻችሁ? ሰላም ነው? ሰላም ነው? Thank you. ሰላም ነው አይደል? ዛሬ ውሏችንን ከእናታችሁ ጋር ነበር። ጥሩ ውሎ ነበር። ቆንጆ ነው አይደለም? እሷ ናት የምትነግረን። እኔ ሮቤል እባላለሁ። ይሄ እሑድን በኢቢኤስ ስለሚተላለፍ ነው። አሁን መጣን አጠናኸኝ እኮ መጀመሪያ አየሁ እኮ አስታወስኩ። የሚሰሩ ሰዎች የምናበረታታበት ቆንጆ ቀን እንዲውሉ የምናደርግበት ፕሮግራማችን ነው። እግዚአብሔር ያበርታችሁ። እንግዲህ እናንተን ሰዎችን ስታበረታቱ ፈጣሪ ደግሞ እናንተን ደግሞ ማን ለምን ደመቀ የጌጤ ባለቤት ጎረምሳስ ስሙ ማን ነው? ልዑል ቃል ኪዳን ብስራት ይባላል። ብስራት ስለ ባለቤት እስቲ ትንሽ አጫውት። አዎ ባለቤቴ ታታሪ ነች። ልብስ አጥባ፣ የሰው ቤት ልብስ አጥባ፣ እንጀራ እንትን ብላ እቺን አሁን በዚህ ሰዓት ተቃጥላ ምን ብላ ነው እኛንን የምትጦረን? ሌላ ምንም ነገር የለንም፣ ምንም ገቢ የለንም። እኔ በፊት ዝም ብሎ ሆቴሎች አሉ አይደለም፣ ትንሽ እንደዛ መስተንግዶ ነገር ኑሬ እና ክል ዓመት ቆይቼ ያው አሁን በቃ ተስፋ ቆረጥኩኝ። በቃ ከዛም በኋላ ማን ልጠይቅ? እዛም ሆቴል ደግሞ ስሰራ በጣም ከሚገርም ማለት ነው በቃ ሰዎች በቃ እንደዚህ ማስተናግዳቸው ሰዎች በጣም የልጆች ዳቦ እያሉ ምን እያሉ ቅያሬም ልብስም በቃ ያመጡልኝ ነበር። በቃ በዛ ነው የአንድ ቀን ገና እንዲሁ በራሴ በደሞዜ አንድ ቀን ልብስ ለብሼ አላውቅም። በራሴ ማለት ነው በሰው ልብስ ነው ሰው ጫማ ምናምን ነበር። አሁን ሲሆን የለም። ከዛም በኋላ እሷ ነች በቃ ተቃጥለ ሰው ቤት ልብሱ ምን አድርጋ የምታጎርሰን እሷ ነች በአሁኑ ሰዓት ማለት አሁን የሆነ ቦታ እንደ መዋለ ህፃናት ነገር ነው፣ ጥበቃ ነገር ነው እንጂ ምንም ነገር የለንም። በቃ ያው ካለ ፈጣሪ ምንም እንታመም ልጆቼም ጤና የላቸው እሱ ይሄም ጤና የላቸው ምን ሆነ? አሁን ስኳር ህመምተኛ በዚህ ነው። ስኳር ህመምተኛ ኢንሱሊን ይወጋል ማታና ጠዋት። እሱም ጤና የለውም። እኔም ግፊት መድኃኒት እና አሁን እሷ ነች ወጣ እንትን የምትለን። አሁን በየቀኑ ከኮየፈቼ እዚህ እየተመላለሰች ነው? ሁሌ በቃ አሁን ምንም እዛው መጀመሪያ ሳገኛት እዛው አካባቢ ነበር የመሰለችኝ። መጀመሪያ እዛ ሰፈር ነበር የምንኖረው። ስለለመደ ነው አሁን እዛው ሰፈሩ ለመደ። አሁን እዚህ ብትመጣ ምንም በቃ ሰውም በዛ ምንም የምትሰራው ነገር የለም። አሁን ደግሞ እዛ እንጀራና ልብስ ምናምን አጥባ እንትን የምትለው እዛው የለመዳቸው ሰዎች ናቸው። እዛም ሰዎች ሰፈሩ የለመዳቸው ስለሆነ ትሄድና ያው ብዙም ባላገኘ እንጀራ መግዣ ምናምን ካገኘ ብላ ሂዳ 4 ሰዓት 3 ከምናምን ትደርሳለች። ስለ እናታችሁ ውስጥ ትንሽ አጫውቱኝ። እናታችን በጣም ጥሩ ሰው ናት። ያው እሱ ስራ ካቆመ በኋላ ማለት ያው ስራ የኛው የመጀመሪያውን ስራ ካቆመ በኋላ እሷ ናት በቃ እንደ አባወራ ሆና የምትሰራው ማለት ነው። ሁሉንም ነገር የምታሟላው እሷ ናት። ያው ብዙ ጊዜ እንጀራም ምናምን ከውጭ ነው የምንገዛው፣ ቤት ምናምን አልነበረም። አሁን ከገባም በኋላ እዛው ቤት እየተጠቀሙ በእሷ ምክንያት ነው እና ጠንካራ ሴት ናት። በጣም ነው የምንወዳት። 12ኛ ክፍል ተፈተነ፣ ውጤት አልመጣልኝም። ምን እያደረግ ነው? እንትን አሁን ከአንድ ወር በፊት የሆነ የእንጨት ቤት ስራ አግኝቼ እዛው አካባቢ ራሱ ነው ያገኘኝና እና አብረን እንስራ ምናምን ብሎኝ አብረን እየሰራን ነበር። ከዛ ያው ፀሐይ ላይ ስለምንሰራ እኔም ያው ያመኛል የሚጥል በሽታ ነው እና አልቻልኩም ከፀሐዩ ጋር ማለት። ከዛ እሱም ደግሞ ለመላክ ምናምን ይፈራል ስለነገርኩት ስለሚፈራ በቃ
እንትን የመጀመሪያ ደሞዝ ሰጠኝና ሌላ ላንተ የሚሆን ስራ ፈልግ አለኝ። ኮሌጅ እየተማርኩ ነው የዊኬንድ ማለት ነው። ዊንጌት አካባቢ ዊንጌት ኮሌጅ። ሁሉንም ብለውታል ስለ እናታችን እና በቃ ማለት እሷ ናት አሁን ላይ እሷ ናት በቃ ቤቱንም ያስተዳደረች ያለችው እሷ ናት እና እኛም ደግሞ ያግዝናት ነው በተቻላችን አቅም። እሱም ስራ ነበረው ነግሯልና ስራውንም አጥቷል። አሁን ትንሽ ስራ ነገር እየሰራ ነው ግን እሷ ናት በቃ ቤቱን እንትን የምትለን እሷ ናትና ኑሪልኝ ሁሌ ለዘላለም ኑሪልኝ እና እንደምንጦራት ደግሞ ተስፋ እናደርጋለን እና እናሳርፍሻለን፣ እንወድሻለን በጣም። ስንተኛ ክፍል ነሽ? እኔ 10 ነሽ? እንዴት ነው ትምህርት ላይ? እኔ አሁን ኳስ እጫወታለሁ። እና ያው ትኩረቴ ወደ ኳስ ነው አብዛኛው ጊዜ እና ይሄን ያለም ወደ ኳስ እንትን ብቻ እየተማርኩ ነው። እርሱስ ስለማሚ ምን ይላሉ? ትምጣ ናፍቃለች? በጣም አሪፍ እንቀበላት። ማን ነው በጣም ይጓጓል ለማየት? ሁላችንም ጓጉተናል በእውነት እግዚአብሔር ምስክሬ ነው። ምን ዛሬ በቃ ሁኔታው ግራ ሲገባ ምን ሆነች ወይ መኪና ገጭቷት ይሆናል ሰው መኪና በመኪና ሰዎች ይመጣሉ ምናምን ስትለኝ እዛ አስረክበው እንዲሄዱ ነው በእውነት ነው ያሰብኩት። ሌላ ነገር አላሰብኩም። እና አሁን ማታ እሷ ስትገባ 4 ሰዓትም 3 ሰዓትም ብትመጣ በቃ ቤቱ በቃ ደስ ነው የሚለን። በቃ ስትመጣ እሷ ከሌለ ምን ነገር በቃ እጁ መታሰር ነው በቃ ነገር ነው ማለት ነው። እና አሁን ሰሞኑ ክፍለ ሀገር ሄዳ ነበር አንድ 2 ቀን ማለት ነው። ይሄ ነው አልልህም በቃ እኔ ያስጠላኝ ነበር በቃ ስንገባ ያስጠላኝ ነበር። አረ እግዚአብሔር አይፈትም ያለ እሷ እኮ በቃ ምንም እኮ ገና ከውጭ ስትመጣ እዚች በሩ ጋር ስትቀመጥ የሆነ ነገር ስታረካየዋት ደስ ይለናል በቃ እንጂ ያለ እሷማ አይሆንም እግዚአብሔር አይወሰድብን እንጂ ምናምን እላለሁ። እሱማ አዎ እሷ ከሌለችማ ምናምን ይላል። ይህ ሁላችንም ትናፍቀናለች እውነት። ያሁንም መተን መድኃኒዓለም ተሳልመን የገባ ነው። ተጨንቀን ነበር ደግሞ ወይም ቦሌ መድኃኒዓለም ስትል እኔ ሎቶሪ አዞር ነበርና ሎቶሪ አዞር ቆይቷል። አሁንማ ተቀይሮ እዚህም አሁን ሰፈሬም አልሄድም ነበርና ቦሌ መድኃኒዓለም ስትለኝ ደስ አለኝ። ገባን ተሳለመ። እሱ ምን አለኝ አባዬ ተጨንቀን ነበር አየ መድኃኒዓለም ደጅ ደረስን አየ ሰላም እንዳለ ወቃለን። እሺ አልኩት። በጣም እናታችሁ ዝምተኛ ናት። እቤትም እንደዛ ነው? አዎ ዝምተኛ ነች። ዝምተኛ ብዙ እንትን ነው ከኛ ጋር ነው እንጂ ይወዷታል ሰው። አሁን በውጭ ራሱ እኛ ሳናቅ ማለት ነው አሁን ልብስ የምታጥብበት ቤት አለ እንጀራ በሳምንት እንጀራና ልብስ የምታጥብበት ቤት ሰዎቹ በቃ ወደዋት ሊሞቱ አሁን ባለፈ ሊጠይቁን መጡ እና ሴትዮዋ በቃ ይሄ አንድ ቀን ድምጿን ሳንሰማ ቡና በስነ ስርዓት አጥተን የተሰጣት እንኳን አንድ እንጀራ በስነ ስርዓት እንደው ምን አይነት ባህሪ ነው ያላት ምናምን ይላል። ሴትዮዋ 2 ናቸው እና 7 ዓመት ምናምን ቆይተን እንዲሁ በቃ እንደው ምን አይነት ጸባይ እንዳላት አናቅም። አቤትም እንደዚህ ሆነች። ይናከል እንትን ይላት መቀበላት Resilience Dermaceutical. Luxury rooted in care.
አብረን የዋለን ሁላል መሰለኝ አይደለ? ውሎ እንዴት ነበር? አጫውቻቸውስ? ቃላት የለኝም። በጣም ደስ ይላል። ውዬ ማላቅ ውሎ ነው አልኩት። ደስ ይላል በጣም። በስተመጨረሻ እንደዚህ አምሮብሽ አርፈሽ ስላየሁሽ ደስ ብሎኛል። በጣም አመሰግናለሁ። እግዚአብሔር ይስጥልን፣ ኑሮልን። የእውነት ጥሩ ነገር ነው የምትሰሩ። እግዚአብሔር ይስጥልን። ፈጣሪ ዘራችሁ ይባርክ። እድሜና ጤና ከምንም በላይ እድሜ ጤና፣ በጎነት፣ ወህነት የገጉ ይላል በእኛ በጉራጌ። ወህነት የገጉ ማለት ያው የራስ ማለት ነው። ጥሩነት የራስ ማለት ነው፣ ለማንም አይደለምና እንግዲህ ፈጣሪ ያው ሰው ምንም ቢያደርግ ምንም አይሆን፣ ከሱ የበለጠ የሚገኝ በሱ ነው። የሱ ክብር እሱ ነው የሚበልጠው። ስለዚህ ፈጣሪ እናንተን ይባርክ። መድኃኒዓለም ያችሁ እናንተ ዞር ብላችሁ ሰዎችን እንደምታዩ እንደምታጠኑት እሱ ደግሞ እናንተን ይመልከታችሁ። ሌላ ምንም አይባልም። ከዚህ ውጭ እንግዲህ ኢቢኤስ ቴሌቪዥን ደግሞ ለአንዳንድ ነገር እንደሚያስፈልግሽ የሚሆን ገንዘብ ይሰጥሻል። አመሰግናለሁ። እግዚአብሔር ይስጥልኝ፣ እድሜና ጤና ይስጥልኝ። ቸሩ መድኃኒዓለም ይስጥልኝ። ቃላት ያንተ ይሄ ማለት በቃ በጣም እንጃ የሚለው ራሱ የለኝም። ሰሞኑ እንደው ፈጣሪ አምላክ እመቤቴ ማለት አምላኬ ጌታዬ እባክህ እስቲ የኛም እስቲ አንዳንድ ቀን እንዲህ በደጅ ረፍ እስቲ ያንኳኳ መድኃኒዓለም ኧረ እባክህ ፈጣሪ እመቤቴ ማርያም እስቲ ደጅ እንዲህ በሬን ርገጪው እስቲ ይል ነበረ። ዛሬ እውነት ማርያም እንደው በእውነት ደርሳለች ማለት ነው። እኛለች ረገጠችው። ፈጣሪ ያስባል፣ ሰው ያስባል፣ ፈጣሪ ይፈጽማል ነው። በርቱልን። ቆንጆ ራት ተዘጋጅቷል። ደግሞ ራት እየተመገብን ደግሞ እንጨዋወታለን። ተወዳጅ አዝናኝ እንዲሁም አስተማሪ ፕሮግራማችንን ማየት ከፈለጋችሁ እቺን ይጫኑ። ቻናላችንን ደግሞ መቀላቀል ከፈለጋችሁ ሰብስክራይብ ምትለዋን ተጫኑ።